ጉድ ነው ዘንድሮ። ምን እየተካሄደ ነው? ሄርሜላ ለአብርሽ ቀለበት አድርግልኝ። ሴት ሆነ ጠያቂው። ጊዜው ተቀየረ። ጉድ እኮ ነው። በግድ አግባኝ። ክብርሽን ወደ ታች አወራርሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት rahmat ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በሚያስቅ እና በሚገርም ሁኔታ መጥቻለሁ። የመጣሁትም እንግዲህ በሄርሜላና በአብርሽ ነው ማለት ነው። ትናንትና ሄርሜላ አይታችኋል፣ ሰምታችኋል። የአብርሽን ይቅርታ አሳዝነኝና እሱ እንዲማርበት እንጂ አምርሬ አይደለም ብላ እንግዲህ ይቅርታውን ተቀብላ ነበር። ከይቅርታው አልፎ ደግሞ በቶሎ ቀለበት አድርገህ አግባኝ። ጉድ አይናውጣ ማለት ይሄን ነው። እንዴት ሴት ልጅ ወንድ ልጅ ትጠይቃለች? ይሄ ማለት ክብርሽን ዝቅ እያደረግሽ መሆኑ ያስታውቃል ማለት ነው። በጣም ይገርማልም። አንዳንድም ደግሞ ወዴት እየሄደሽ ነው ማለት አያስብልም። በጣም ነው በእውነት አሳፋሪ ነው ማለት ነው። እንዴት ሴት ልጅ ወንድ ልጅን አድርግልኝ፣ ቀለበት አድርግልኝ፣ አግባይ ብላ ትጠይቃለች ማለት ነው። የማይታመን ነገር ነው ያደረግሽው። እና ለማንኛውም ቢሆን አብርሽ ያደርግልሽ ይሆናል። ግን ደግሞ አንቺ ካንቺ አፍ ይሄ መውጣት የለበትም ነበር። ምክንያቱም እንዴት ሴት ልጅ ወንድ ልጅ አግባኝ ቀለበት አድርግልኝ፣ እረ በጣም ይደብራል። በእውነት ነው የምላችሁ። ከምንም ከማንም በላይ ሴት ልጅ እንደዛ ብላ መናገር የለባትም ነው ምነው ማለት ነው። እና እናንተስ ምን ትላላችሁ? ሩታ ጀግና ነሽ ማለት ነው። አብርሽ ደግሞ ሄርሜላ ነገ ጧት ትቶሽ እንደሚሄድ እወቂው። ምክንያቱም ለሩታ ያልሆነ ለኔ ይሆነኛል ብለሽ አጣብቂ። በትዳር ውጭና በትዳር ውስጥ ያለ ህይወት በጣም ይለያያል። አብሮ መጣመርና አሁን ላይ ያው በእርግጥ ተጣምራችኋል እንበል፣ ያው እየተጃጃላችሁ ነው። ልክ እንደ አህያ ማለት ነው። እንግዲህ ቀለበቱ ምን ይቀለብ? አብርሽ እንግዲህ መልሶላታል። ዋናው ልብ ነው እንጂ ወርቆ ለሚጠፋ ቀለበት ነው ያለው። በልብሽ እምነትሽ በልብሽ ነው ተባብለዋል። እንግዲህ ይሄ እምነት ግን እስከ መጨረሻ ይሁን። አይታው ስታበቃ በሶስት ቀን ሩታን ስትመጣለት ከህይወቴ ውጪ ያላትን ሴት አሁን ላይ እውነት የትዳር አጋሩ ይቅርታ በእርግጥ አድርጋለታለች እና አብረው ይኖራሉ ብሎ የሚያስባለ። በጣም ሄርሜላ በዛሽው። በጣም በእውነት ጋጥ ወጥ ሆነሻል ማለት ነው። እና ይሄ ነገር ወዴት እየሄደ ነው ማለት ነው። እኔ በጣም ይገርመኛል በእውነት ሩታ ሄርሜላ ክብርሽ፣ በትናንትናው ክብርሽ በጣም ደስ አስደንቀሽ ነበር። ዛሬ ላይ ባደረግሽው ደግሞ ወደታችሁ ወርደሻል ማለት ነው። ሴት ልጅ ወንድ ልጅ እንደዛ ብላ አትጠይቅም። በባህላችንም በሁሉም ቢሆን እንትን በጣም የሆነ የገነነ ነው። ከወንድ ነው የሚመጣው። አንደኛ ደግሞ ክብርሽ ሴት ነሽ፣ በሴትነትሽ መከበር አለብሽ። ወንድ ከአብርሽ ራሱ አንቺ በፍቅር እሱን በቃ መጣል ካለብሽ በፍቅር ስትንከባከቢ ራሱ መጥቶ ለራሱ ሲል አንቺን የግሉ የሚያደርግብሽ ጊዜ ይኖራል። ግን ያንን ደግሞ መጠበቅ ነው እንጂ እንደዚህ ቶሎ ብሎ አይደለም። እና አሁን ላይ እንግዲህ አብርሽን ከቶም ደግሞ በቶሎ መልስ ነው ያለችው። ሰበስባችሁታል። ሴት ልጅ ነው እንግዲህ ተጠይቆ መልሱን አሳውቂኝ፣ ጊዜ ፈልጋለሁ፣ ጊዜ ስጠኝ የሚለው። አሁን ደግሞ ወንድ ልጅ ሆነ እኮ ተጠያቂው። ጉድ ጊዜው ተቀየረ ነው የሚባለው አሁን፣ ወይስ አብርሽና የሄርሜላ ለብቻ ሆኖ ነው የሚባለው ማለት ነው። አንዳንዴ ኧረ ወዴት እየሄድን ነው ብለን እስቲ ቆም ብለን ራሳችንን ማሰብ አለብን ማለት ነው ውዶቼ። ምክንያቱም እንዴት ነው ወዴት ነው ነገሩ? ምን እየተካሄደ ነው? እንዴት ወንድ ልጅ ሴት ልጅ ይሄንን አድርግልኝ በቃ አንተ እኔን ከወደድከኝ እኔ ጋር መኖር የምትፈልግ ከሆነ እኔ ደግሞ ቤተሰቦቼን አክባሪ፣ አንተን አክባሪ፣ ከስራ ስትመጣ ጭቅጭቅ የለ፣ ቡና አፍልቼ ጎዝጉዤ የኔ ውድ ብዬ ተቀብዬ ነው መቆይህ ነው ያለችው። እንግዲህ እሱ ደግሞ አላየሁሽም፣ እኔ እኮ እንደዛ አይነት ሴት ነኝ አይደለሁኝ እንደ እያለኝ ስትጠይቀው መቼ አየሁሽና ነው ያላት። እንግዲህ እንጃ አብርሽና ሩታ ማለት ነው ወዴት እንደሚሄዱ ማናውቅም። እና ለማንኛውም ግን ውዶችዬ ማለት ነው
ቪዲዮውን ላይክ ሸር አድርጉ። በጣም ያሳፍራል የሄርሜላ ነገር ማለት ነው። በትናንቱ ነገርሽ አስደንቀሽናል፣ በዛሬው ነገርሽ ደግሞ በጣም የሆነ የወረድሽ ነገር ነው የመሰለን ማለት ነው። ወርደሻል ብዬ ነው እኔ የማስበው ማለት ነው። እና አንዳንዴ እኛ ለራሳችን ሴት ልጅ ደግሞ ክብሯን የምትጠብቀው ራሷ ናት። ራሳችንን ክብራችንን ማስጠበቅ የሚገባ ማለት ነው። ትናንትና አይተሹ በሩታ ምክንያት ከህይወቴ ውጪ ሲልሽ ዛሬ ላይ አንቹ መተሽ ቀለበት አድርግልኝ ብለሻል ማለት ነው። እንግዲህ እኔ ሩታን መቼም ዛሬም ነገም ቢሆን ሳላደንቃት አላልፍም። ጎበዝ ጠንካራ ሴት ናት። የሩታን ያህል የሆነ ነገር ቢደርስብሽ አንቺ የት እንደምትደርሺ እንግዲህ አናቅም። በእርግጥ የፍቅር ሰው ነሽ፣ ፍቅር ትችያለሽ፣ ብዙ ነገርን ትችይበታለሽ። ግን ደግሞ ይሄ ጋጥ ወጥ ነገር በባህላችን ሄርሜላ የተወሰነ ባህሪዋ ጋጥ ወጥ ነገር ከባህላችን የጠፋ ነው ማለት ነው። እኔ እንጃ። ለማንኛውም ቢሆን በጣም ይገርማልም አንዳንድ የሚያሳዝናልም ማለት ነው። የሄርሜላ ነገር ወዴት እየሄደች እንደሆነ እንጃ። አብርሽ እንግዲህ ተሽኮርመሙም ያሳፍራል። እሱ ጥያቄ መጠየቅ የለበትም። ራሱ አብርሽ ይመጣልሻል። አብርሽ ደግሞ ለሩታ ያህል ሆነ። በእርግጥ ደግሞ ከሩታም ትምህርት ወስዶ በቃ በሄርሜላ ምክንያት ሩቷን እንዳጣ የሚገባው ይመስለኛል። በትዳር መሀል ጓደኛ ማስገባት ምን ማለት ምን አይነትን ትዳር እንደሚያበላሽ እያወቀ እንግዲህ አሁን ላይ ሄርሜላን ቀለበት ያስራል አያትርላትም። ቀለበት ታሰረ አልታሰረ ሳይሆን ዋናው ነገር እስኪ ባህሉን ወጉን አድርሱት ማለት ነው። ከመጃጃሉ ውጡ። ቢያንስ የቤተሰቦቻቸውን አክብሩ። በቃ ላይንታ ማለት ነው። እና እናንተ አሁን ሩታ ወጣላችኋለች ከህይወታችሁ። እንግዲህ ሩታ ስትወጣ ልክ እንዳየችው መልሳ ቀለበት ለኔ ካላደረከ ካላገባኸኝ አግባይ ግድ እኮ ነው። እሱ ከፈለገ ራሱ ልክ አጥፍተሽ በድሎሽ ይቅርታ እንደጠየቀሽ አሁንም ቆሞ እሱ ቀለበት ሲያደርግልሽ ነበር እንጂ አንተ ቀለበት አድርግልኝ አግባኝ ውሰደኝ ማለት ከሴት ልጅ የሚጠበቅ ነገር አይደለምም። በባህላችንንም ይሄ ነገር ያልተለመደ ነው። ክብርሽን ብትጠብቂ ይሻላል ነው የምንለው ማለት ነው። ሄርሜላ ልክ ትናንት እንዳደረግሽው ነገር ማለት ነው። አብርሽ ደግሞ ልክ ሴት ይመስል የሆነ ቀብረር የሚለው ነገር ሳይገርም ጉድ እኮ ነው። አግባኝ አስቤ ተብሏል። እንግዲህ ጊዜ ሰጥተዋለች እንዲያገባት አስቦ ማለት ነው። አስባችሁታል ወይ? ጉድ ዘንድሮ የማይመጣ የለም። ጉድ ነው። ነገ አንዷ ተነስታ ደግሞ እንግዲህ ምን ትል ይሆን አብርሽዬ እያለ ትመጣለች ማለት ነው። እና ሄርሜላዬ የሩታ ተራ እስከሚደርስሽ ደግሞ አሁን ላይ እንግዲህ ፏፍች ብትን ልትልበት ነው ከአብርሽ ጋር ማለት ነው። ወዴት እንደሚንከባለሉ ማናውቅም እንግዲህ እና ለማንኛውም ቢሆን እዚህ መሀል ላይ ግን ሩታን ሳላደንቅ አላልፍም። ምክንያቱም ሩታ ብዙ መጥፎ ብዙ ነገሮችን ብቻዋን ሆና አሳልፋ በዛ ላይ ነፍሰ ጡር የአብርሽ ልጅ ተሸክማ አብርሽ ግን ልክ እንደ አህያ ከዚሽ ጋር ሲጃጃል የቆየበትን እና አንዳንዴ በጣም የሚያሳዝናል ማለት ነው ውዶች። እንጃ ከምንም በላይ ለማንኛውም ግን ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ ውዶቼ ማለት ነው። የሩታና የአብርሽ ጉዳይ እንግዲህ መቼም እንደሚያልቅም ባናቅም ጉድ ነው ዘንድሮ ይባላል አለ ሀገሬ ሰው። አንዳንድ ጊዜ ወዴት ነን ወዴት እየሄድን ነው? እስኪ ራሳችንን እንፈትነው ማለት ነው። ራሳችንን መጀመሪያ መፈተን አለብን። ከማድረጋችን ከመወሰናችን በፊት በቃ እኔ ማን ነኝ? አንዳንድ ጊዜ ቶሎ ብሎ ወደ ማይሆንበት ቦታ መግባትም ኪሳራ ውስጥ ይሆናል ማለት ነው። አሁን እንግዲህ እቺ ሄርሜላ የምትባለው አብርሽንና ሄርሜላን አብርሽንና ሩታን ለያይታ በትዳር መሀል ገብታ አሁን እንግዲህ በዛ ላይ እሱ ላግባሽ ብሎ ሳይላት ያው የስራውን እየሰሩ ነው። ግን ላይ ደግሞ እሷ አግባኝ ካንተ ጋር ሆናለሁ ካላገባህ ቀለበት ካላሰርክልኝ ተብሎ መገደድ ወንድ ልጅ ምን አስመጣው ማለት ነው? እንዴት ወንድ ልጅ እንደዚህ ታስገድጃለሽ? ባህሉን አታጥፊ።
ብቻ ብዙ ነገር አለና ይሄ መደረግ የለበትም ማለት ነው። ለማንኛውም ቪዲዮውን ላይክ ሼር እያረጋችሁ ቤተሰብ አድርጉኝ እላለሁ ማለት ነው ውዶችዬ። አላህ ሱብሃነሁ ወተዓላ በያላችሁበት ጠብቃችሁ በያለንበት ይጠብቀን እና እስኪ አብርሽ አሁን ከማን ጋር ነው የማይታመን ነገር ማለት ነው። በእውነት የማይታመን በቃ የሆነ ወይ እዛ ሲያስጠላ። አሁን እንደዚህ ወንድ ልጅ አግባኝ፣ ኧረ ይከብዳል። እና ውዶቼ ለማንኛውም ቪዲዮ ላይክ ሸር አድርጉ ማለት ነው። ወዳችኋለሁኝ። አላህ ሱብሃነሁ ወተዓላ ይጠብቃችሁ እያልኩ ከዚሁ እሰናበታችኋለሁ ማለት ነው። ባይ ባይ።